አታስቢ፣ ብዙ አላቆይሽም ይዙዬ። ትንሿዬም መሄድ አለብኝ፣ እቸኩላለሁ። 5 ደቂቃ ብቻ ነው እማስቸግርሽ፣ ቢበዛ 10 ደቂቃ ብቻ። ትንሿዬም እሺ አለችና ቁጭ አለች። ያንን ኢዛናን ያጠመደችበትንና ለወጥመድ የተጠቀመችበትን መቅደስ ቀጥታ ለትንሿዬ ልካላታለች። ትንሿዬ ባየችው መሰረት ደግሞ በጣም ከሚባለው በላይ ተከፍታለች። ትንሽ ጥያቄ አለኝ። ትንሿዬ ይዙ መረዳት ነበረባት። ምክንያቱም መቅደስ በጣም ክፉና እምቀናባት መናጤ ጓደኛዋ ስለነበረች እሷ ያለቻትን ማመኗ እኔ ለራሴ ጥሩ አይደለም እላለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታድርጉት ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ እንደምናውቀው መቅደስ በትንሿ ተመጀመሪያው እስከ መጨረሻው ወጥመድ አጥምዳ ስትሯሯጥና ወጥመዷ እስኪዝላት ብዙ ዋጋ የከፈለችው መቅደስ በመጨረሻ ወጥመዷ የተሳካላት ተሳክቶልኛል ብላ አሁን ላይ በትንሹም ቢሆን ደስተኛ ሆናለች። በተቃራኒው ደግሞ የሚዋደዱትና የሚፋቀሩት በጣም ቃላት የሌለው ፍቅር የነበረውና ኢዙዬና ትንሿዬ አሁን ያሉበት እንግዲህ ሁለቱም አዝነዋል። ሁለቱም ልባቸው ተሰብሯል። ሁለቱም ከሚባለው በላይ መረጋጋት አቅቷቸዋል። የሚያረጋጋቸው በዙሪያቸው ማንም የለም። ሁሉም እሳት እየጫረ ያንቀጣጥላል እንጂ እንዲረጋጉ ማንም የፈቀደላቸው የለም። ሌላው ደግሞ ራሷ ትንሿዬም ልትረጋጋ አልፈለገችም። የሰማችውንና ያየችው እውነት ነው ብላ ተቀብላለች። በነገራችን ላይ በተለይ ደግሞ ከዚህ በፊት ያለን በእኛ የሚቀኑብን ጓደኞች፣ መጥፎ ጓደኞች ካሉን እነዛ ሰዎች የሚያደርጉልን ነገር ለእኛ መልካም እንዳልሆነ ቀድመን መረዳት አለብን። ሌላው ደግሞ ይዙ መጥቶ ሊያስረዳት ቢፈልግም ፈጽሞ ያየችው ነው ያመነችው እና በጣም ከሚባለው በላይ አዝናበታለች። በዛው ልክ ደግሞ ይዙዬም አሁን ከራሱ ጋር አይደለም። ኢዛና እንግዲህ አሁን ባለበት ሁኔታና እያደረገ ያለው መጠጥ ውስጥ ራሱን ለመደበቅ እየሞከረ ነው። አብዬ እንኳን ለምንድን ነው ልጅ እንደዚህ የምታደርገው? በቃ ለመደበቅ ራሱን ለመደበቅ መጠጥ እየጠጣሁ ነበር። እንዴት አድርገህ ነው ከራስ መደበቅ አትችልም ቢሉትም አዎ አልቻልኩም፣ የምጠጣው ለመደበቅ ነበረ። ሆኖም ግን መጠጥ ሊሸሽገኝና ሊደብቀኝ ሊያሽለኝ አልቻለም በማለት በአሁኑ ሰዓት እንግዲህ አብዷል ብል ማካበድ አይደለም። በጣም ያሳዝናል። እውነት በነገራችሁ ላይ ተክፉ ሰው ይሰውረን ነው። በተለይ ደግሞ በፍቅር መሀል የሚገባ እንደዛ ሲወዳት እንደዛ ሲያፈቅራት እሷም ስታፈቅረው እንግዲህ ይቺ ክፉዋ መቅዲ ገብታ ነው በዚህ ልክ ያደረገቻቸው እና በመጨረሻ እንደውም መቅደስ ያለችው ምንድነው ሁለቱ እንዳይገናኙ እናደርጋለን ብላ ነበር። ሆኖም ግን በባሌም ብለው በቦሌ እንደመገናኘት ችለው ነበረ። ቢገናኙም ግን በጣም ትንሿ የልቧ ተሰብሯል። በነገራችን ላይ የምንወደው ሰውና የምናፈቅረው የኛ ያልነው ሰው የሆነ ነገር ታረገ ልብ ይሰበራል። ልብ ደግሞ በሚወደው ሰው ተሰበረ ከባድ ነው፣ በጣም ከባድ ነው ከሚባለው በላይ። ሆኖም ግን በዛው ልክ ደግሞ መረጋጋትና እውነቱን መረዳትም ጥሩ ነው እላለሁ። ምክንያቱም የፉክክር ደጃፍ ታይዘጋደረ ነው። እውነት ከመሰረቱና ከስር መሰረቱ ተረርታ ውሳኔ ብትወስን እንደኔ መልካም ነው እላለሁ። እናንተስ ምን ትላላችሁ? ሌላኛው ደግሞ እንግዲህ በችን ክፍተት ይችን ቀዳዳ ተጠቅሞ ጆሲ አሁን ዳርዳሩን እያለ ነው። ምክንያቱም ይሄ እንግዲህ መቅደስ እና ጆሲ ከዚህ በፊትም ብለዋለች ከምን እንደምንም ብለን ከኢዙ እናለያያታለን እና ሀደኒ ምን ይጠቅመኛል ሲል ያን ሰዓት ወደ አንተ እንድመጣ ተደርጋለች። ብቸኝነት ሲወርሳት ለብቻዋ ስኮን አንተ በክፉም በደጉም ከጎኗ በዙሪያዋ አለመጥፋት ነው። በዛን ሰዓት ወደ አንተ ያንተ ትሆንልሃለች ባለችው መሰረት አሁን እንግዲህ በትንሹም ቢሆን እሷን እየተከተለ ሁል ጊዜ በዙሪያዋ እየተገኘ አለ። እባክሽ ትንሽ ተቀመጭ ብሎ በግድ ባሳር ከተቀመጠችለት በኋላ ኢዛና
ምንም ብታደርጊ ባንቺ ላይ አልፈርድም አለ። ፍረዱም አቅም የለኝም አንቺም ልክ ነሽ አላት። ትንሿዬም ምን ስላደረግኩ ምን ስለሰራው ትፈርድብኛል? ምንም አላደረግሽም አውቃለሁ። ሳላቅም ቢሆን በብዙ ነገር ጎድቼሻል ግን ሲላት ትንሿዬ አትልፋ፣ ምንም ነገር የማብራራትም ሆነ የማውራት ግዴታ የለብህም። አትልፋ እንግዲህ ግዴታ ስለሆነብኝ ሳይሆን ማወቅ ያለብሽ ነገር ማወቅ ስላለብሽ ነው። በነገራችን ላይ ከመጀመሪያው ጀምሮ ስለ መቅዲ ክፋትና ስለ መቅዲ በትንሿ ላይ ሴራ ማሴሯ ስለ መቅዲ በትንሿ ላይ የምታደርገውን ነገር መቅደስ ትንሿና ኢዙን ለመለያየት የሚኬድበት መንገድ እያንዳንዷ ጥንቅቅ አድርጎ ያቅ ነበረ። ግን ትንሿዬ አልረዳችሁም። ትንሿዬ ልትነቅ አልቻለችም። ትንሿዬ ማገዶ ፈጀችበት። ኢዙ ብቻውን ነበር እየታገለ ያለው። በቃ እስከ ዛሬ ገና እነ ጽናት ቤት እንኳን እየሰራች ሰራተኛ ሆና ባለችበት እንድትባረርና ባዶ ሜዳ ላይ እንድትወጣ ብላ የጽናትን ቀለበት ራሷ ሰርቃ ትንሿ ቦርሳ ውስጥ አድርጋ ትንሿዬ ሌባ እንድትባል አድርጋ ሞክራ ያንንም ኢዙ ነቅሶባት ያው ከዛ ቤት እንድትባረር ሆነ ተባረረች። ሜዳ ላይ ትወርቃለች ብላ የጠበቀችው መቅደስ በመጨረሻው ኢዙ ወደ ቤቷ አንጥቶ ቤቷ አሳረፋት እና አሁንም ቢሆን ወዶና ፈቅዶ ወዳታለሁ አፈቅራታለሁ ብሎ ሳይሆን በግድ አስገድዳውና እንደዚሁም ደግሞ ስለምትወደው የሷ ለማድረግ ያላት ትግል ይሄ ነው ተብሎ መግለጽም አይቻልም ማለት ነው። እና ትንሿዬ ትንሽ ነቃ ያለችና ትንሽ የኢዙን ያህል ብትታገል ኖሮ እዚህ ድረስ አይደርሱም ነበር። መለየት ድረስ ትልቁን ክፍተት የፈጠረችው ትልቁን መንገድ የከፈተችላቸው ትንሿዬ ነው። ትንሿዬ ብዙ ጊዜ ታደክማለች። ለምን ጓደኛ ትላታለች። ሆኖም ግን ጓደኛዋ ክፉና ጨካኝ አረመኔ በሷ የምትቀናባት ነበረች እና ኢዙ ተጎርቷል። ከመጀመሪያውም ስለ እሷ ክፋትና ስለ እሷ ሴራ ጠንቅቆ የሚያውቀው ኢዙ ነው። ትንሿዬ ፈጽሞ አትነቃም። እስከ መምታት እስከ መደብደብ ድረስ ደርሶ ነበረ። ጓደኛን አትንካ አለችው። አንቺ አታቂም ምን እያሴረችልሽና ምን እያደረገች እንደሆነ አንቺ የምታውቂው ነገር የለሽም። ጓደኛሽ አይደለችም። እንደውም ንቂተ እሷ ብሏት ነበር። ግን የእሷ ደካማነትና እንደዚሁም ችለኝነት ዛሬ ይህንን መልካምና ደግ አብሯት አጠገቧ ሲተኛ ምንም ያላደረጋት ከእናቱ ይበልጥ አስበልጦ ቦታ የሰጣት ቤት ተከራይቶ ያስቀመጣት ኢዙን ማጣቷ ለእሷ ከኢዙ ይልቅ እሷ ነች ትንሿዬን የምትጎዳው። ምክንያቱም ኢዙ ሲያፈቅራትና ሲወዳት ምንም ነገር ፈልጓ ምንም አይቶ አይደለም። በቃ ወደዳት። እውነተኛ ፍቅር ብቻ ነበረ ያፈቀራት። በዚህም ነው መቅደስ የቀናችው። እንግዲህ ምንም ነገር ማወቅ አልፈልግም አለችው። ኢዙዬም ምን ማለት ነው ምንም ነገር ማወቅ አልፈልግም ማለት? ኢዙ በጣም ደክሞኛል አለችው። ኢዙዬም አንቺ ተደከመሽ በላይ እኔም በጣም ደክሞኛል። ኢዙ ከእናቱም ጋር ተጋጭቷል። ብዙ ዋጋ ከፍሏል። ከደከመሽ በላይ እኔንም በጣም ደክሞኛል። አሁን የማስረዳሽን ነገር ልብ ብለሽ አዳምጪኝ። እንዴት እንደማስረዳሽም አላቅም፣ ግን መስማት ያለብሽን ነገር መስማት አለብሽ። በማላቀው ነገር እየተሰቃየሁ ነው። ትናንት ላገኝሽ ስመጣ ከጆሲ ጋር ተቃቅፈሽ አየሁሽ። አቅፈን ስታየን ሄድክ፣ ከዛ ከመእዲ ጋር ተገናኘ አለችው። እዛ አይደለም ትናንት አምሽቼ ጠጥቼ ነበር ሲላት የቀረውን መስማት አልፈልግም። ኢዙ ዝም በል አለችው። ኢዙም ምን አለበት ቆይ ዝም ብለሽ ብታዳምጭኝ፣ ዝም ብለሽ ብትሰሚኝ ምን አለ? አይታይሽም እንዴት እየተሰቃየሁ እንደሆነ አይታይሽም? በቃ ኢዙ ተወኝ፣ ሁሉንም ነገር ሰምቻለሁ። ህፃን ልጅ አይደለሁም። በቃ ተወኝ፣ ከዚህ በኋላ ተወኝ። ምንድን ነው የሰማሽው አላት። ኢዙዬ እንደምትወዳት ነዋ፣ እንደምትወዳት ደውላ አሰምታኛለች። እንዴትና እንዴት እንደምትወዳት ስትነግራት እሷም ደውላ አሰምታ የሌላዋን ሴ ነው ወይ አንተ የተጨመርክልኝ አለችው።
ኢዙዬም ቆይ ባላፈቅርሽ ነው ወይ ያን ሁሉ መስዋዕት የከፈልኩልሽ? እኔ ባላፈቅርሽ ነው ያን ሁሉ መስዋዕት የከፈልኩልሽ? ትንሿም እኔስ እሱ አይደለም ወይ ጥያቄ ሆነብኝ አለችው። ወይኔ ኢዛና እውነት ግን አንቺ ነሽ? አንቺው ትንሿ ነሽ እንደዚህ እያናገርሽኝ ያለሽው አንቺ ነሽ አላት። ዬ እኔ እንዴትም አላናገርኩህም። ማድረግ ያለብህን የምታረገውን ነገር የምፈልገውን ነገር እንድታደርግ እድል እየሰጠሁህ ነው። እድል እንጂ አለ እዙ ተናደደ። ምን አይነት ድድብ ነኝ? ካ እስከ ወርቅ ነበር የምትጠብቂው፣ እስከ ወርቅ ድረስ ነበር የምትጠብቂኝ። እኔ እኮ የምታፈቅርኝና የምትወጂ ነበር የሚመስለኝ። የእውነት ትወጅኛለሽ ታፈቅርኛለሽ ብዬ ነበር የሚመስለኝ። ለካ አንቺ እስከ ወርቅ ድረስ ነው የምትጠብቂኝ። አሁን ደግሞ እኔ ሆንኩ ጥፋተኛው አለችው ትንሿዬ። ኧረ በጭራሽ ጥፋተኛውም ደደቡም እኔው ራሴ ኢዙ ነኝ። እኔው ራሴ ኢዛና ነኝ። ሁሉም ነገር ለማንኛውም ደግሜ ስለማላገኝሽ አንድ ነገር ልንገርሽ አዳምዳም። እኔ የመልከስከስ አባዜ ቢኖርብኝ ኖሮ ለአንቺ ይህን ሁሉ መስዋዕትነት ባልከፈልኩ ነበር። እኔ መልከስከስ አባዜም ሆነ ባህሬ የለብኝ። ሞ መቅደስን እንኳን ላፈቅራት በእንጨት እንኳን እንደማለነካት እንዴት እንደምትጸይፋት ከኔ በላይ አንቺ ራስሽ ታውቂያለሽ። በጣም ነው የምትጸየፋት። በእንጨት እንኳን አልነካትም። እንኳን ላፈቅራት እንኳን ፍቅረኛዬ ላደርጋት በእንጨት እንኳን አልነካትም አላት። ለዛ ነው አፈቅርሻለሁ ያልካት። ለዛ ነው አንቺን መተው ይከብደኛን ያልካት አይደል? ለዛ ነው ያን ሁሉ ቃላት የደረደርክላት። ለዛ ነው ስለማትወዳት ነው ስለማታፈቅራት ነው ብዬ ነው ለነገሽ ከዛሬው ነገን አስቀድሜ ለአንቺ ወዳድ ላለመሆን ብዬ ነበር ነገ ማስቀደሜ ግን አላት። እኔ ግን ምን እውነት ግን ትንሿ ለካ አላቅሽም። አላቅህ እኔ ነኝ። ቢገባህ ሁሉን ነገር ትቼ ነው አንተን ያፈቀሩ ቀዳነዋ ልሰሚ ፈቃደኛ ያልሆንሽው ስለምትወጂ ነው። ነገሮችን አዳምጠሽ ግራ ቀኙን አይተሽ ያልወሰንሽው ለዛ ነው። ኢዙዬ ለማንኛውም ለሁሉም ነገር ይቅርታ አላት። እንግዲህ ኢዙዬ ነገን ለነገሽ ተዛሬ ይልቅ ነገሽን የበጀና ያማረ እንዲሆን ብዬ ራስ ወዳድ ላለመሆን ብዬ ነው መቅደስን እንደዚህ ያልኳት እንጂ እኔ መቅደስን ወድጃት አይደለም ያለበት ምክንያት ምንድን ነው ካላችሁ፣ ከዚህ በፊት እንደምናውቀው ታታስበውና ሳጠብቀው መቅደስ ካሜራ ደቅና ጆሲ ደግሞ ዝንገት ትንሿዬን ስሟት ያ ፎቶ ነበረ። ያ ፎቶ ደግሞ ለርዕሰ መምህሩ ትምህርት ቤት ከተሰጠ ትንሿዬ ከዛ ትምህርት ቤት ትባራዳለች። እንግዲህ ኢዛናን በዛ ነበር የያዘችው። እኔን ወድሻለሁ ብለህ ከእኔን ወድሻለሁ ካልገኝ ያንን ፎቶ አጠፋልሃለሁ፣ አለበለዛ ግን አላጠፋም ስትለው ነበር ይህን ቃላት እንዲያወጣ ያደረገችው።